ትላንትና ጀምረን ማውራት የጀመርነው ነገር አለ ዛሬም ልክ እንደ ትላንትናው አጠገባችሁ ያለውን ሰው ጥያቄ ጠይቁልኝ የዘላለም ሕይወት አለ ወይ በሉና ጠይቁት እባካችሁ ጠይቁልኝ አይዟችሁ ምን ዋት ፊቱን ኮስተር አድርጎ ምን አልክ ምናምን አላችሁ አሳየኝ በሉት አሳየት አለ የዘላለም ሕይወት አሳየኝ በሉት ከማውን እርዘ ቻሌንጅ ዘመዶቼ ዘላለም ሕይወት የሚባለው ነገር ሰው ሁሉ ሲጠየቅ ክትትል የደህንነት ትምህርት እንደ ምናምን ይላሉ ሰዎች አንድ ሚስጥር ዛሬ ነግራችኋለሁ የዘላለም ሕይወትን ዲፋይን ማድረግ የሚችል ሰው እግዚአብሔርን ዲፋይን ያደርገዋል ደግሜ ልንገራችሁ የዘላለም ሕይወትን ዲፋይን ማድረግ የሚችል ሰው ካለ እግዚአብሔር የሚባለውን አምላክ ዲፋይን ያደርገዋል ማለት ነው ሰው የዘላለም ሕይወትን ዲፋይን ካደረገ እግዚአብሔር ወደ ጣዖትነት ሄዷል ማለት ነው የዘላለም ሕይወትን ዲፋይን ልናደርገው አንችል why የዘላለም ሕይወት የሚባለው ነገር የራሱ የእግዚአብሔር ሕይወት ስለሆነ so we that the life of God እግዚአብሔር የሚኖረው ሕይወት እግዚአብሔር ጋር ያለ ሕይወት ትናንት በተወሰነ ፐርሰንት እሱ ነገር ለማየት ጥረት አድርገናል ስለዚህ ኢየሱስ ክርስቶስ ወደ ምድር የመጣበት አይነተኛ ምክንያት ይሄንን ሕይወት ለሰዎች ሊሰጥ ነው ምክንያቱም ከሰዎች ሕይወት የጎደለ ነገር እሱ ስለሆነ ትናንትና ይሄንን አነሳን እንዴት ነው እሱ የዘላለም ሕይወት እንዳለኝ በምንድነው እሱ ማቀው ሚል ነገር አነሳን እና የዘላለም ሕይወት እንዳለኝ ላቅ የምችለው ተምር ያለው ደግሞ አንድ ልማድ ደሞ አለ ከየት እንዳመጣ ነው አላቅም ሰዎች የደቀ መዝሙር ትምህርት ተምረው ይጨርሰውና ይመረቃሉ አይደል እንደው ፓስተር አደራኔን እንዳታረግ እዚህ ቤት ውስጥ ደቀ መዝሙርነት ላይፍ ታይም ኮሚትመንት ነው ግራጁዌት የምታረጋው አይደለም የምን መንበር ከየት ነው ያመጣችሁት የለም ደቀ መዝሙርነት ላይፍ ታይም ኮሚትመንት ነው በቃ እየኖርከው የምትሞተው ነገር ነው ተምረ የምትመረቀው አይደለም ግን ደቀ መዝሙርነት የሚጀምረው የዘላለም ሕይወት የሚባል ነገር አግኝተ ከሆነ ብቻ ነው እሱን ካላገኘ የጴንጤቆስጤ ሃይማኖት ተከታይ ስለሆንክ ደቀ መዝሙር ልትሆን አትችልም ምናልባት የፓስተሩ ደቀ መዝሙር ልትሆን ትችላለህ የነብዩ የምናምኑ ደቀ መዝሙር የሱ ተከታይ ምናምን ልትሆን ትችላለህ ኢየሱስን መከተል ግን ግራጁዌት የምታረጋው ነገር አይደለም ኢየሱስን የምትከተልበት የሕይወት ስርዓት ሁሉ የምትኖረው ነው ኦኬ ይሄ ሕይወት ይሄ ዘላለም ሕይወት የሚባል ነገር ዮሐንስ ትምህርታችን የሚያጠነጥነው አንደኛ ዮሐንስ መጽሐፍ ላይ ነው ተስፋ አረጋለሁ ማንበብ ጀምራችኋል ትላንትና አደራ ስላልኳችሁ እና ትላንትና አንስተን የነበረው ነገር የዘላለም ሕይወት መሰረት አለው አለ ዝም ብሎ አይደለም ይሄ የዘላለም ሕይወት የሚባለው ነገር ዝም ብሎ አይደለም የራሱ የእግዚአብሔር ሕይወት ነው እግዚአብሔር ጋር ብቻ የነበረ ሕይወት ነው መጀመሪያ የነበረ ሕይወት ነው እሱ ሕይወት ተገለጠ እንዴት ሆኖ ተገለጠ እሱን ሕይወት ለመግለጥ አምላክ ሰው ሆነ እሱን ሕይወት ታሪኩ ጋር ለማድረስ ያ ሕይወት ዝም ብሎ ከመጣ ታሪኩ ሊሸከመው ስለማይችል ስለሚጠፋ አምላክ ሰው ሆነ አምላክ ወደ ሰውነት ተቀየረ አይደለም ያልኩት ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ኬኖስ የሚል ቃል አለ በነገረ መለኮት አካባቢ ኬኖስ ቲዮሎጂ የሚባል ደግሞ አለ ምን ማለት ነው ያላችሁ እንደሆነ መለኮት በባህሪዎቱ ላይ እቅበት አድርጎ ወይ መታቀብ አድርጎ ሰውነትን ገንዘቡ አደረገ አምላክ ሰው ኢየሱስ የተባለው ጌታ አምላክ ሰው የዘላለምን ሕይወት የእግዚአብሔርን ሕይወት ገለጠው ይሄ ነው የእግዚአብሔር ሕይወት ብሎ ገለጠው እግዚአብሔርን ያየ አንድስ እንኳን የለም በቅፉ ያለ አንድያ ልጅ እሱ ምን አደረገው ተረክ አንድያ ልጁ የሆነው አምላክ ሞኖጌኔስ ቴዎስ ነው የሚለው አንድያ ልጁ የሆነው አምላክ እርሱ ኢየሱስ አንድ ሰውዬ አይደለም ኢየሱስ በዚህ ምድር በነበረ ጊዜ አንድ ሰውዬ ነው የሚል ትምህርት አሁን ቤተክርስቲያን ውስጥ በጣም አለ ነገና ከነጎዲያ እሱን እናያለን ከስተት ትምህርት ጋር ተቀላቅለህ የኖርክ የዘላለም ሕይወት አለ ልትል አትችልም እሱን ነገና ከነጎዲያ ነው የምናየው ወደ ዛሬው ሐሳብ የትላንትናውን ትልከልስ ነው ወደ ዛሬ ልምጣ ስለዚህ ይሄ የዘላለም ሕይወት የሚባለውን ነገር ሊገልጠው አንድ ሰውዬ አይደለም የመጣው አምላክ ሰው ነው አምላክ ሰው በዚህ ምድር ተመላለሰ አምላክ ሰው መስቀል ላይ ዋለ አምላክ ሰው ሞተ አንድ ሰውዬ አይደለም የሞተው አምላክ ሰው ሞተ አምላክ ሰው ተቀበረ አምላክ ሰው ተነሳ አምላክ ሰው ወደ አባቱ ሄደ አንድ ቀን አምላክ ሰው ከሰማይ ይመጣል
ቤተክርስቲያንን ይወስዳታል ለዘላለም አምላክ ሰው መንግስት ለአባቱ አስረክቦ ይቀጥላል ኢየሱስ ክርስቶስ ሰው የሆነው ለአንድ ሰሞን አይደለም ለዘላለም ነው መጽሐፍ የሚያስተምረው እሱ ይሄ ሁሉ ፕሮሰስ የተካሄደበት ምክንያት ምንድነው እሱ ብለን ስንጠይቅ ይሄ ሁሉ የሆነበት ምክንያት የእግዚአብሔር ሕይወት ወደ ሰው እንዲመጣ እንዲገለጥ ሕይወት ተገለጠ ኦኬ ይሄን ሕይወት መቀበልን እንዴት ነው እሱ ማቀው ዮሐንስ እንደዚህ ብሎ ነው የተናገረው ሕይወት ተገልጧልና እናወራላችኋለን እንነግራችኋለን መሰክርላችኋለን ለምን መስነግረን ምክንያት አለ አንደኛ በዚህ በተገለጠው ሕይወት ምክንያት ከኛ ጋር ህብረት እንድታደርጉ በምን መሰረት በሕይወት የሆነ ህብረት ምን ማለት ነው እሱ እኔ ጋር ያለ ሕይወት ፓስተሩ ጋር አለ ስለዚህ እኔና ፓስተሩን አንድ ላይ የሚያኖረን ነገር ኦሮሚኛ መናገራችን ትግሪኛ መናገራችን እዚህ አጥቢያውስ መቀመጣችን ምናምን አይደለም እኔና ፓስተሩን አንድ ላይ የሚያረገን ይሄ ሕይወት ነው ይሄ ሕይወት ነው ጳውሎስ ይሄንን በአንደኛ ቆሮንቶስ ምዕራፍ 12 ላይ በጣም በሚገርም ሁኔታ አብራርቶታል ቁጥር 12 እስከ 13 ያለውን ቦታ ስታነቡ አካል ብዙ ብልቶች እንዳሉት ሁሉ ክርስቶስ ደግሞ እንደዚሁ ነው ይላል እኛ ብዙዎች ስንሆን በክርስቶስ አንድ አካል ሆነናል ይልና እግዚአብሔር መንፈስ ቅዱስ ወደዚህ አካል አጠመቀን ያንኑ መንፈስ ጠጥተናል ይላል ዘመዶቼ ይሄ አንዱ መንፈስ በሰዎች ሁሉ ውስጥ ካለ ያለውም ሕይወት አንድ ሕይወት ነው ዲፈረንት ላይፍ እዚህ ቤት ውስጥ ለምን ይታያል ለምንድነው አንተ የምትኖረው ክርስትናና እኔ የምኖረው የሚለያየው ለምንድነው አንቺ የምትኖሪው ክርስትናና እኔ የምኖረው ክርስትና የሚለያየው ሕይወት ተለያይቶ ነው የምንባላው የምንጫረሰው ጸሎት ቤት ውስጥ የሚገርም ጉድ ነው ምክንያቱም ሰው ሁሉ የራሱ ሕይወት አለው የራሱን ሕይወት ያላስቀመጠ ሰው የራሱን ሕይወት በክርስቶስ የመስቀል ሞት ያልተገላገለ ሰው እግዚአብሔር ሕይወት እንዴት በሱ ይሰራል ዮሐንስ ምን ብሎ ተናገረ ከእግዚአብሔር ጋር ህብረት እንዲኖራችሁ ከኛ ጋር ህብረት እንዲኖራችሁ ከዚያስ ከአብ ጋር ህብረት እንዲኖራችሁ ከዚያስ ከልጁም ከኢየሱስ ክርስቶስ ጋር ህብረት እንዲኖራችሁ ነው የዘላለም ሕይወት ማስረጃው ከእግዚአብሔር ጋር ሴም ላይፍ ከወንድሞች ጋር ሴም ላይፍ ከኢየሱስ ጋር ሴም ላይፍ አንዱ ያነሳነው እሱ ኦኬ ይሄ የዘላለም ሕይወት የሚባለው ነገር የተቀበሉት ሰዎች ይሄንን ሕይወት እየተለማመዱ እንዲቀጥሉ ምን ማድረግ አለባቸው አልንና በብርሃን መኖር አለባቸው ብርሃን ማን ነው ብለን ስንጠይቅ እግዚአብሔር በጣም የሚያስደነግጠኝን ቃል ልንገራችሁ እዚህ ያንኛው ዮሐንስ ምዕራፍ 1 ቁጥር 5 ላይ ማን ነው ቁጥር 6 እና 7 ላይ እንደዚህ ብሎ ይናገራል ቁጥር 5 ጀምሮ ስታነቡ ማንም በብርሃን እኖራለሁ እያለ ይላል ምን ማለት ነው ክርስቲያን ነኝ በጌታ ነኝ ጌታን ተቀብያለሁ እጥንጥጥ ያልኩ ነኝ ምናምን እያለ ማለት ነው ኦኬ ማንም በብርሃን እኖራለሁ እያለ በጨለማ የሚመላለስ ከሆነ ውሸታም ነው ይላል መጽሐፉ ዮሐንስ ይሄንን አክሮ ወስዶ ምናልባት ነገ ማታ አካባቢ መስለኛ እሱ ጋር ምን ደርሰው አሁንኛ ብዙ ምናቀው ሐሰተኛ ነቢያት ሐሰተኛ አስተማሪ ምናምን ነው ሐሰተኛ ምእመናን ቸርቿን ሞልተዋታል እሱን አሳያችኋለሁ የሐሰተኛ ምእመናን ምልክታቸው ምንድነው እሱን አሳያችኋለሁ በእግዚአብሔር ቃል ለማንኛውም መጽሐፍ ብሎ ይናገራል ውሸታም ነው አያውቀውም እግዚአብሔርን አልተገናኘም ከእግዚአብሔር ጋር ውሸቱን ነው ይላል እና ውሸታም የሆነ ሰው ድኗል ዘላለም ሕይወት አለው ነው በብርሃን መኖር አለበት በብርሃን መመላለስ አለበት ብሎ መጽሐፍ በግልጽ ይናገራል ስለዚህ የዘላለም ሕይወት ስለ ዘላለም ሕይወት ሲነሳ ክትትል ትምህርት ልታስተምሩ ነው እንደምትሉ ሰዎች ተሆነ ጥሩ ነው ዘመዶች ጥሩ ነው ካላሳዩን ያን እግዚአብሔርን ሕይወት አሳዩን ሚስቲቱ በባሏ ውስጥ እሱን ማየት አለባት ባልየው ሚስቲቱ ጋር እሱን ማየት አለበት ልጆቹ እሱን ማየት አለባቸው ቅድም ወደዚህ ይዞኝ የመጣው እንደም የሰሜን አሜሪካን ችግር ሲነግረኝ ነበርና አንዱ ችግር ምንድነው ልጆቻችን በቤተ ክርስቲያን ውስጥ ሃይ ስኩል እስኪያጠናቀቁ ድረስ ይመጣሉ ለምን የኛን እንጀራ ነው የሚበሉት እኛንን ቤት ኪራይ ምን ከፍለው ስለዚህ ምርጫ የላቸው የኛ ጭቅጭቅ ስለሚያሰለቻቸው ይመጣሉ ከቤት ወጥተው ወደ ካሌጅ መሄድ ከጀመሩ በኋላ ግን በቃ ይላሉ አሁን እኔም ቢል መክፈል ስለምጀምር ሰሞኑን
እዛው ቀጥል አንተ ነገር ከዚህ ሁሉ በላይ የሚያስደነግጠኝ ነገር ልንገራችሁ እኔ ከልጆቹ ጋር በጣም ነው ማወራውና እንደዚህ ይሉኛል ግብዞች እኮ ናችሁ እናንተ ይሉኛል እናንተ እኮ ግብዞች ናችሁ እቤት እኮ ክርስቲያኖች አይደላችሁም እዚህ ቸርች ነው ክርስቲያኖች ናችሁ ይላሉ ምን ማለታቸው ነው did you see the life of God እኛ በጣም የሚያስጨንቀን ልጆቻችን ድራግ ውስጥ እንዳይገቡና ሲኦል ሊገቡ ነው ድራግ ውስጥ መግባት ምን አለው ብራዘር ገሃነም የሚባል ነገር አለ አንተ የዘላለም ህይወት ኖሮ ቤት ካላዩት ያ ህይወት ካልማረካቸው ያን ህይወት ሼር ካላረጉት ቤት ውስጥ ያ ህይወት መታየት አለበት የዘላለም ህይወት የሚባል ነገር በጣም ሲሪየስ ነው በዘመኔ ደስ ከተሰኘሁባቸው ቀኖች መካከል የዛሬ 3 ወይ 4 አመት አካባቢ ይመስለኛል ከትንሿ ልጄ ጋር የነበረኝ ስብሰባ ነው ፈልጋለሁ ቁጭ ብላለች ቁጭ አልኩ do you think አንተ ፓስተር ስለሆንክ ነው ክርስቲያን ሆንኩ አለች እና ገባኝ ነገር እየፈለገችኝ እንደሆነ ገባኝ እኔ እንጃ አልኳት ከዛ ሌላ ልመልም አልችልም አሁን አንድ ነገር ልንገር ከዛሬ ጀምሮ አለችኝ ስለኔ ማሰብ እንድታቆም አለች እንዴት ስላት አንተ ብትፈልግ ጌታን ልትተው ትችላለህ አለች አልኳት አንተ ከፈለክ መተው ትችላለህ እኔ ግን አንድ ነገር ገብቶኛል አለች ምን ገባሽ አልኳት አባቴ ጅል እንዳልሆነ አውቃለሁ አለች አባቴ የታሪኩ የሚባለው አባቴ ሞኝ አይደለም ስለዚህ እዚህ ቤቱ ሳድቅ ከኢየሱስ ጋር የኖረው ኑሮ አይቻለሁ እናቴ ብልጥ ናት ግን ከኢየሱስ ጋር የምትኖረው ኑሮ አይቻለሁ እኔ ኢየሱስን እናንተ ውስጥ አይቸው ስላገኘሁት አለች ትተዋለች አትተውም ወደዚህ ትወጣለች ወደዛ ትገባል ከዛሬ ወዲያ አንድ ነገር እንዳትለኝ አለች አሁን ኳይሮና ታገለግላለች ምን እላችሁ ነው ማውራችሁ ነገር ምንድነው የዘላለም ህይወት ምን ይሆናል ይታያል ነው ማለት ብራዘር ስትኖረው ይታያል ላይፍ እኮ ነው ይታያል ትዳሩ ስትኖረው ይታያል ስራ ቦታ ስትኖረው ይታያል ቸርቹ ስትኖረው ይታያል ከባልንጀሮች ጋር ይታያል በብርሃን ምን ነው ይታያል ይሄ በጣም ማስረጃችን ነው ብለን አንስተናይተው ነበር ኦኬ እንደዚህ የኖርን ይያል አንዳንድ መንገራገጭ ሲፈጠር ምን እናድርግ በዋናነት ያነሳ ነው ከአብ ዘንድ ምን አለን ጠበቃለን ሰው ሁሉ ይናገር እስቲ ከአብ ዘንድ በሉሲ ጠበቃለኝ as amazing እየሰማችሁ ነው መጽሐፍ ቅዱስ በአብ ዘንድ አይደለም የሚለው ከአብ ዘንድ ምን ማለት ነው እሱ ጠበቃህን ያቆመልህ ማን ነው ማን ያቆመልህ በፍርድ የሚፈልግ በቁጣ የሚፈልግ እሱ ጠበቃ አቆሞልሃል ስለዚህ በአንተ ስሜት ላይ ምናምን ላይ አይደለም ልትልቶን ትችላለህ ልትንገራገጭ ምናምን ትችላለህ ግን ቶሎ ኃጢያትን ትናዘዛለህ ኃጢያትን ታጋልጣለህ ኃጢያትን ወደፊት ታመጣለህ ከዛ ታስፈርድበታለህ ተናዘዝ ስትጨር በነገራችሁ ላይ ኃጢያታችሁ ላይ በተናዘዛችሁ ቁጥር ኃጢያታችሁ ላይ እኮ እየፈረዳችሁና እያስፈረዳችሁ ለዚህ ነው መጽሐፉ ሲናገር ኃጢያቱን የሚናዘዝ ሁሉ ወይም በኃጢያታችን ብንናዘዝ ኃጢያታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ስለዚህ የዘላለም ህይወት እንዳለኝ ማረጋግጠው በሁለት ነገር ነው ትላንትና እንዳነሳ ነው ተቀለል አድርገው አንድ ህብረት ከእግዚአብሔር አብ ከእግዚአብሔር ወልድና ከወንድሞችና ከእህቶች ጋር በዛ ህይወት ምክንያት ሳረክ ሁለት በብርሃን ስመላለስ ወደ ዛሬው ሐሳብ ልምጣ የዘላለም ህይወት እንዳለኝ በምንድነው እሱ ላውቅ የምችለው የዘላለም ህይወት እንዳለኝ ማቀው በዛሬ ማነሳው ሐሳብ እግዚአብሔርን በመውደድ እስቲ እግዚአብሔርን የምትወዱ ሰዎች እኔ ጃንሱ አይደለም ግን እግዚአብሔርን የምትወዱ ሰዎች እስቲ ወደዋለሁ ብሉና እስቲ ትንሽ አስቡ you love God ትወዱታላችሁ እግዚአብሔር ምን ጥያቄ ያለው ነው የምትሉኝ ያ ሞል ለሰው ጤነኛ አይደለም እንዴት እንዲያለ ጥያቄ ጠይቀናለሁ የምትሉኝ እስቲ እግዚአብሔርን መውደድ ምን ማለት እንደሆነ እኔ ዛሬ ማነሳቸው ነገሮች በሙሉ አሁን በማነሳቸው ጥቅሶች ላይ ይመሰረታሉ ምናልባት ከተቻለ ቅድም ፓስተር ስለነገረኝ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እስከ 10 ያለውን ቦታ ብታወጡልኝ
በጣም ደግ ነው እግዚአብሔርን እንዴት አርጌ ነው ልወደው የምችለው በምን መሰረት ልበሉ አንድ ወንድና አንድ ሴት ወደ ጋብቻ ዓለም ሲመጡ ፍቅራቸው የሚመሰረትበት ፍቅራቸው የሚጀምርበት መሰረታዊ ጉዳይ አለ ዝም ብለው ከአየር ላይ ተነስቶ የሆነ ሰውዬ የሆነ ሴትዮ ልታገባ አትችልም የሆነ ሰውዬ የሆነ ሴትዮ ሊያገባ አይችልም ፍቅራቸው በሆነ ግራውንድ ላይ ነው የሚያርፈው አንድ ነገር ላይ ነው የሚመሰረተው ስለዚህ እግዚአብሔርን መውደድ የሚመሰረትበት መሰረት አለ ልብ በሉ አንድ ወንድና አንድ ሴት ወደ ጋብቻ ለመሄድ ማለት ነው ፍቅራቸው የሚመሰረትበት መሰረት ካላስማማቸው አይ ብራዘር ከሌላ ሰው ጋር ቀጥል ትላለች እሱም ደግሞ አይ እህቴ ከሌላ ሰው ጋር ቀጥል ለምን አይ ይሄንትኑ መሰረቱ እኔና አንቺን አብሮ ምን የሚያረጋ አይደለም የሚያስቀጥል አይደለም እግዚአብሔርን መውደድ መሰረቱ ምንድነው እሱ ካላችሁ መጽሐፍ እንዲህ ብሎ ይናገራል the nature of God የእግዚአብሔር ማንነት እግዚአብሔር ምንድነው ብሎ ይነግረናል መጽሐፍ ስለ ባህሪዎተ እግዚአብሔር ስታጠኑ ወይም ስለ አትራንስ ኦፍ ጋድ ስታጠኑ በጣም አስገራሚ መጽሐፍ ቅዱስ የሚነግረን ሁለት አስገራሚ እግዚአብሔር ባህሪያት በጣም ፍጥጥ ብለው ይወጣሉ በቃ በጣም የሚታወቁ አንደኛው እሱ ራሱ እግዚአብሔር የተናገረው እኔ ቅዱስ ነኝ አለ በቃ ሌላ ነገር መሆን አይችልም እግዚአብሔር ዮሐንስ ደግሞ መጣና እንደዚህ ብሎ ነገረን እግዚአብሔር ፍቅር ነው እናስ እግዚአብሔርን የመውደዴ መሰረት ምንድነው እሱ ካላችሁኝ የእግዚአብሔር ማንነት የእግዚአብሔር ተፈጥሮ ቤት ኪራይ መክፈሉ አይደለም እግዚአብሔርን ለመውደዴ ለብብላችሁ ስሙ እግዚአብሔርን ለመውደዴ ዋነኛው መሰረት ምንድነው እሱ ከተባለ the nature of God የእግዚአብሔር ማንነት ቅዱስ ቃሉ ምን እንደሚል ተመልከቱ ምዕራፍ 4 ቁጥር 8 እንደዚህ ይላል እግዚአብሔርን ቃል አብብ ፍቅር የሌለው ማንንም አያውቀውም ይላል እግዚአብሔርን አያውቀውም ለምን ከእግዚአብሔር ጋር የሚኖረን ግንኙነት በህይወት ስለሆነ ትናንትና የዘላለም ህይወትን ዲፋይን ስናደርግ ያነሳናቸው ሶስት ኤሌመንቶች ምን ነበሩ የእግዚአብሔር ጽድቅ የእግዚአብሔር ቅድስና የእግዚአብሔር ፍቅር የዘላለም ህይወት የሚባለው ነገር ይሄ ነው የዘላለም ህይወት የሚባለው ነገር ይሄ ነው የእግዚአብሔር ጽድቅ የእግዚአብሔር ቅድስና የእግዚአብሔር ፍቅር መጽሐፉ እንዲህ ብሎ ይናገራል ፍቅር የሌለው ሰው እግዚአብሔርን አያውቀውም እና እግዚአብሔርን ለመውደድ መሰረቱ ምንድነው እግዚአብሔርን ለመውደድ መሰረቱ የእግዚአብሔር ማንነት ነው እንደዚህ ብሎ ይናገራል ቁጥር 9 በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ በእርሱ በኩል በህይወት እንኖር ዘንድ መጣበታለሁኝ ልብላችሁ ስሙኝ የእግዚአብሔር ተፈጥሮ የእግዚአብሔር ማንነት የእግዚአብሔር ባህሪዎት እግዚአብሔር ፍቅር ነው እግዚአብሔርን ለምንድን ነው የምወደው እሱ ፍቅር ስለሆነ እኔ አፍቃሪ ስለሆንኩ አይደለም እሱ ፍቅር ስለሆነ እኔ አፍቃሪ ስለሆንኩ እኔ ጌታን ስለምወደው ምናምን አይደለም እግዚአብሔር ተፈጥሮ ኔቸሩ የእግዚአብሔር ማንነት ፍቅር ስለሆነ በዚህ ማንነቱ ምክንያት እግዚአብሔርን ወደዋለሁ ስለዚህ እግዚአብሔርን ለመውደዴ የመጀመሪያው መሰረት ያረገልኝ የሰጠኝ ምናምን ነገር ሳይሆን እግዚአብሔርን የመውደዴ የመጀመሪያው ምክንያት መሰረቱ ምንድነው ከተባለ እግዚአብሔር ፍቅር መሆኑ ይሄ ብቻ አይደለም እግዚአብሔር ፍቅር መሆኑ ብቻ ሳይሆን ይሄ ፍቅር የሆነው እግዚአብሔር ፍቅሩን ገለጠው አንዳንድ ባሎች እንደኔ አይነት ሰነፍ ባሎች አሉ ለሚስቶቻቸው ፍቅራቸውን መግለጥ የማይችሉ እና እንዲህ አይነት ሰነፍ ከሆኑ ወንድሞች መካከል አንድ ወዳጅ አንድ ጊዜ የጋብቻ ትምህርት ተማረ እና የጋብቻ አስተማሪው እንደዚህ ብሎ ነገረው ሚስትህን ቤት ስትገባ ወድሻለሁ በል I love you በል ምናምን አለው ብሎ አቅም ሰውየው ሴትዮዋም ሰምታ ታቅም ለረጅም ቀን እና የጋብቻ ትምህርት ተምሮ ወደ ቤት ሄደ ቀን በራንኳክቶ ሲገባ ሲያገኛት ወድሻለሁ አላት ደነገጠች ልጅቷ ገባና ደግሞ ቁጭ አለ ትንሽ ቆየና ወድሻለሁ አላት በደንብ አየችው ሶስተኛ ደገመና ወድሻለሁ ሲላት ባካረክ እንዴ አለችው ለምንድነው እንደዚህ የተፈጠረው ካላችሁ ፍቅሩን ምን አርጎ ያቀም ገልጦ ያቀም ግን ከዛ ፊት አይወዳትም ነበር አረ ይወዳታል ልጆቹን ወልደዋል
አብረው ነው የሚኖሩት በጣም ነው የሚንከባከባት ግን በተማረው መሰረት ፍቅሩን ምን አድርጎት አያውቅም ገልጦት አያውቅም እግዚአብሔር ፍቅር ነው ይላል መጽሐፍ ይሄ እግዚአብሔር ፍቅሩን ለመግለጥ የሄደበትን ርቀት ተመልከት አሁን እንግዲህ የእግዚአብሔር ቃል ምን እንደሚል ዮሐንስ እንዲህ ብሎ ይናገራል ይሄ የእግዚአብሔር ፍቅር በእኛ ዘንድ ነው የሚለው በማ ዘንድ በእኛ ዘንድ ምን ማለት ነው እሱ በኔ ህይወት ውስጥ የእግዚአብሔር ፍቅር ታንጀብል ነው እነካዋለሁ አየዋለሁ ዳስሰዋለሁ ዝም ብሎ የሚወራ ነገር አይደለም እንዴት ነው እሱ የተገለጠው ይሄ የእግዚአብሔር ፍቅር እኔን መውደዱ ከሱ ጋራ በፍቅር እንዲያያዝ ያደረገኝ እንዴት ነው እሱ የተገለጠው እግዚአብሔር አንድያ ልጁን ወደ ዓለም ላከው በምን ምክንያት በፍቅር ምክንያት የኢየሱስ ወደ ዓለም መምጣት የእግዚአብሔር ፍቅር የተገለጠበት አይነተኛ መንገድ አምላክ ሰው መሆኑ የእግዚአብሔር ፍቅር የተብራራበት አይነተኛ መንገድ ለብዙዎቻችን አምላክ ሰው ሆነ ምናምን ሲባል ብዙ ስሜት ላይ ሰጠን ይችላል ብዙ ስሜት ላይ ሰጠን ይችላል ግን ቆም ብላችሁ አስቡ ወንድሞች እናቶች እንዴት ነው እሱ ማይሞት የሚሞት የሚሆንበት አግባብ እንዴት ነው እሱ ማይደክም ሚደክም የሚሆንበት አግባብ እንዴት ነው እሱ ፈጣሪው ፍጡርን የሚሆንበት አግባብ ምን ሂሳብ አለ እንዴት ልናስረዳው እንችላለን ምንም እግዚአብሔር ፍቅሩን ገለጠ እንዴት አድርጎ ልጁን ወደ ዓለም ልኮ ለምን መጣ ልጁ ወደ ዓለም እግዚአብሔር ልጁን ወደ ዓለም የላከበት አይነተኛ ምክንያት እግዚአብሔርን እንድትወደው ነው ልጁን ስለላከ ብቻ እግዚአብሔርን መውደድ ባይፈውስ አሁን ጸሎት አልሰማም ቢል እግዚአብሔር ማለት ነው አሁን ምንም ነገር አላረግም ቢል በቃ ያርጋ ካልፈለገ ይቶ ይቻላል ተወዱታላችሁ እግዚአብሔር አላረግም ብሎ የት ሊገባ እግዚአብሔር አሉን አሁን ተንቢዮ አደሮች እግዚአብሔርን የሚያምድ የእግዚአብሔር ጉዳይ አስፈጻሚዎች አይደል በእኛና በእግዚአብሔር መካከል የሚገቡ እንዲህ አይነት በእግዚአብሔርና በሰው መሃል ገብታችሁ አገልጋይ ነን ጉዳይ አስፈጻሚ ነን የምትሉ ሰዎች ካላችሁ አደብ ግዙ ወንድሞቼ እናቶቼ በጣም ትክክል አይደለም እግዚአብሔር ሰጠ ይስጥ እግዚአብሔር ነሳ ይንሳ እኔና እግዚአብሔር ያለን ግንኙነት ምንድነው እሱ ፍቅር ምን እንዴት ሆኖ እሱ ራሱ እኔን ሆነ ከዚህ የሚበልጥ ፍቅር ለማንም የለውም ፍቅር በቤት ኪራይ ክፍያ አይደለም የሚረጋገጠው ፍቅር ካንሰር በመፈወስ አይደለም የሚረጋገጠው ፍቅር የተገለጠው ፍቅር አጋፔ የተባለው ፍቅር የተገለጠው አምላክ ሰው ሆኖ ነው አምላክ ሰው ሆኖ የእግዚአብሔር ብቻ የሆነው ፍቅር የእግዚአብሔር ፍቅር የተባለው እርሱ የተገለጠው አምላክ ሰው ሆኖ ማንንም ሊሆነው ሊያደርገው የማይችለው ነገር በማድረግ ተገለጠ እግዚአብሔር እኛ እግዚአብሔርን ለመውደዳችን መሰረቱ ምንድነው ከተባለ እርሱ ራሱ ስለወደደን ማን ፍቅር የተባለው እርሱ ራሱ ስለወደደን ሰው ሁሉ ቀኝ እጁን ያንሳና እንዲህ ብሎ ይናገር ዛሬ እግዚአብሔር ወዶኛል በሉ ከመሆን አልሰማችሁም እናንተ የተወደዳችሁ ማትመስሉም እግዚአብሔር ወዶኛል በሉ ሲ አንዳንዶቻችሁ ማአት ነገር አለ እንትን ቢል አልተከፈለም እንትን ስራ ፈቃድ አልተሰጠም የኑሮ ምን ትስዩ ምናምን ገብቷል በዚህ ወጥቷል በዚህ ወርዷል ተወጥራችሁ ተይዛችኋልና እግዚአብሔርን ዳውት ታረግቷላችሁ እንደሚወዳችሁ የእግዚአብሔር ፍቅር ግን ምን ሆኗል ተጋል ደሞ ዛው ውስጥ ሆናችሁ በአመት አንድ ቀን የትንሳኤ በዓል ተነሳ ምናምን እንዲህ አይነት ቲያትር የለም እኔት እንዲህ አይነት ቲያትር የለም የዘላለም ህይወት የሚታይ ነው ቀንጆቻችሁን አንሱና ከኔ ጋር እንዲበሉ እግዚአብሔር ወዶኛል በሉ እርሱ እግዚአብሔር ራሱ ወዶኛል በሉሲ በቃ እግዚአብሔር ከወደደን ሌላ ቢጠላን ምን ያስጨንቀናል አሁን እኮ ችግራችን በሰው ሁሉ ዘንድ ተቀባይነት ለማግኘት እኮ ሰው ሁሉ ስዕሉን ኢሜጁን ለማስተካከል የሚታገለው በዚህ ዘመን እንደተነሱ ቲክታከሮች በቤተክርስቲያኑ ሰዎች መከራቸውን የሚያዩት ፎሎወር እንዲኖራቸው
ጂሰስ እግዚአብሔር ከወደደኝ ሲጀመር እግዚአብሔር ወዶኝ ማንም ሊወደኝ አይችልም እሱ ነገር እናገራለሁ ከእግዚአብሔር ጋር ልብ ብላችሁ ስሙ እግዚአብሔር ወዶኝ ይሄ ዓለም ሊወደኝ አይችልም እግዚአብሔር ወዶኝ ይሄ ዓለም ለኔ እኔን ሪኮግናይዝ ሊያደርገኝ አይችልም መጽሐፍ አስተምር ብዙ ሰዎች በእግዚአብሔር መወደድ በዚህ ዓለም ላይ ሪኮግኒሽን ማግኘት ይመስላችኋል ኖ ሪጀክሽን ነው የሚያጋጥማቸው ሪኮግኒሽን አይደለም መጽሐፉ ነው የሚለው ስለዚህ እግዚአብሔር ለመውደዴ መሰረቱ ምንድነው እሱ ያላችሁኝ እንደሆነ እሱ ራሱ እኔን መውደዱ ልጁን የኃጢአቴ ማስተሰረያ እንዲሆን መስጠቱ ልጁን የምኔ ማስተሰረያ ለኃጢአት የሚሆን መድኃኒት አለ ዘመዶች ዘንድሮ ቀሏል ኃጢአት በቤተ ክርስቲያን ውስጥ ሰዎች ኃጢአት ያስደነግጣቸው የኃጢአትን ክፋት ብዙ ሰዎች አይገነዘቡም ኃጢአት ምን እንዳደረገ ታውቃላችሁ ዘመዶቼ ሰውን ቶታሊ አበላሸው ቶታሊ ነው የተበላሸው ሰው ምንም ነገር ሳይቀር ገዳም ቢገባ እግዚአብሔር እንዳይቀበለው ቢጾም እግዚአብሔር በምንም መንገድ ከእግዚአብሔር ጋር የፈለገውን ነገር ቢያደርግ ተመልሶ ህብረት ማድረግ የማይችል አድርጎ ነው ያበላሸው ኃጢአት ሰው ቢሰብክ ቢዘምር ምንም ነገር ቢያደርግ ከእግዚአብሔር ጋር ህብረት ሊያደርግ በምንም መንገድ አይችልም ምን እስካልሆነ ድረስ ኃጢአቱ እስካልተሰረየ ድረስ ኃጢአት ቶታሊ ነው ሰውን ያበላሸው ቶታሊ እና ሰው ከዚህ ከሙሉ መበላሸት ከሙሉ መፍረስ ከሙሉ መጥፋት በምንድነው እሱ የሚድነው መልካም ቢሰራ አይሆንም በምንም መንገድ ነፃ ሊወጣ አይችልም ኃጢአት ምን መሆን አለበት መሰረይ አለበት የሚገርመው ኢየሱስ ኃጢአትን ማሰረይ ብቻ ሳይሆን ኃጢአትን አስወገደ በእርሱ ኃጢአት የለም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ዋት በእርሱ ኃጢአት የለም እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ምን ማለት ነው እሱ በእኔና በእግዚአብሔር መካከል ያለ የፍቅር ግንኙነት የተበላሸው በኃጢአት ምክንያት ስለሆነ እርሱ ዳግመኛ ሊበላሽ እንዳይችል ኢየሱስ ክርስቶስ መጽሐፍ እንደሚናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ኃጢአተኛ አይደለም የሆነው ኢየሱስ ኃጢአት አደረገው ከዚያስ ቀጣው ቀራንዮ ላይ ቀጣው ገሃነም የሚገለጠውን እግዚአብሔርን ፍርድ ማየት ከፈለጋችሁ ኢየሱስ ክርስቶስ ላይ አብ እንዴት እንደጨከነበት ማየት ነው በዚያ ልክ እግዚአብሔር ቁጣ ነደደ ከዚያስ እግዚአብሔር ረካ አለ እግዚአብሔር እናስ ልጁ ባለው ሁሉ ላይ እግዚአብሔር ላይ ቆጣ ወዳጅ ሊሆን አፍቃሪ ሊሆን እግዚአብሔር በልጁ በኩል ኃጢአቱ ተወገደ ኢየሱስ ክርስቶስ ያላስወገደው ኃጢአት በምንም መንገድ ሊወገድ አይችልም ኢየሱስ ክርስቶስ ያላስተሰረየው ኃጢአት በምንም መንገድ የማርያምን ብታስቸግሯት አትችልም ቅዱስ ገብርኤልን ብትለምኑት በፍጹም አይችልም የኃጢአት መድኃኒቱ አንድ ብቻ ነው ያድናል የኃጢአት መድኃኒቱ ስንት ነው አንድ ብቻ እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ በቃ አንድ ብቻ ነው ይሄን መድኃኒት የወሰዱ ሰዎች ከእግዚአብሔር ጋር በፍቅር እግዚአብሔርን ለመውደድ መሰረት አላቸው በሌላ ቋንቋ ምን ይያልክ ነው ያለው ካላችሁ ኃጢአቱ ያልተሰረየ ሰው እግዚአብሔርን ሊወድ አይችልም የኃጢአት ስርየት ያልተቀበለ ሰው የኃጢአት ስርየት ያላገኘ ሰው እግዚአብሔርን ሊወደው አይችልም ያያችሁት ነው እግዚአብሔርን የመውደዳችን መሰረት በሙሉ ያለው ማጋ ነው እግዚአብሔር ጋር ኦኬ በዚህ መሰረት እግዚአብሔርን ምን ወደው ከሆነ እግዚአብሔርን መውደድ ማለት ምን ማለት ነው አንድ እግዚአብሔርን መውደድ ማለት ዓለምን ወይም በዓለም ያለውን መጥላት ማለት ነው አሁን እግዚአብሔርን መውደዳችንን ቼክ እናርግ
እግዚአብሔርን መውደዴን እንዴት ነው እሱ ላረጋግጥ የምችለው? እግዚአብሔር ጋራ በፍቅር የሆነ ግንኙነት እንዳለኝ ከእግዚአብሔር ጋራ በፍቅር የሆነ ትስስር እንዳለኝ እኔና እግዚአብሔር እንደምንዋደድ ማስረጃው ምንድነው እሱ ከተባለ ምዕራፍ 2 አንደኛ ዮሐንስ ቁጥር 15 ዓለምን ወይም በዓለም ያለውን አትውደዱ ዓለምን ወይም በዓለም ያለውን ምን አታድርጉ አትውደዱ በዓለም ያለው እርሱ አንድ የሥጋ ምኞት ነው ይላል የሥጋ ምኞት ስለዚህ በሥጋው ምኞት የሚነዳ ሰው እግዚአብሔርን ምን አያደርገው አይወደው ከዓለም ጋር መጣላት ካለብሽ ከዓለም ጋር መጣላት ካለብኝ ከዓለም ጋር መጣላት ካለብህ ከሥጋ ጋር ጦርነት መግባት አለብህ ሥጋ ማለት ይሄንን ሞርታል ቦዲ ማለት አይደለም ከአሮጌው ሰውዬ ጋር ከሲንፉል ኔቸር ጋር ከሱ ጋራ ጦርነት ላይ መግባት አለብህ እርሱ ሁሉ ጊዜ ምን ይመኛል ገላትያ መጽሐፍ ምዕራፍ 5 ቁጥር 19 እስከ 21 እንዲህ ብሎ ይናገራል የሥጋ ሥራ የተገለጠ ነው የሥጋ ሥራ የተገለጠ ነው ዝሙት ርኩሰት ውሸት ስድብ ቁጣ ንዴት ዘፋኝነት ስካር 19 ነገር ይደረድርና ጳውሎስ 4 ነጥብ አይደለም ይለው እንደዚህ የሚመስሉ ናቸው ይላል ከነዚህ ጋራ ተመሳሳይነት ያላቸው ነገሮች በሙሉ የሥጋ ሥራ ናቸው እና እግዚአብሔርን የሚወደው ሰው እግዚአብሔርን መውደዱን እንዴት ነው የሚያረጋግጠው ከዚህ የህይወት ሥርዓት ጋር ጦርነት ውስጥ ጠብ ውስጥ ይገባል ተጣልታችኋል ከራሳችሁ ጋር በእግዚአብሔር ፍቅር ምክንያት በእግዚአብሔር ፍቅር ምክንያት ከእግዚአብሔር ጋር ተጣልታችኋል ዘመዶቼ አንድ ጥናት ሳይ በዚህ በምዕራቡ አካባቢ ባለች ቤተክርስቲያን ላይ የተደረገ ጥናት 75% አገልጋዮች የፖርኖግራፊ ተጠቂዎች ናቸው አዲክትድ ናቸው በቤተክርስቲያን ውስጥ ከ85% በላይ ሰዎች የፖርኖግራፊ ተጠቂዎች ናቸው ለምንድን ነው እንደዚህ ሆነው የሚኖሩት ካላችሁኝ ከዛ ሰውዬ ጋራ መጣላት አልቻሉም ያስገድዳቸዋል ቲያትር አትስሩ ዘመዶቼ እግዚአብሔር የሚያየው ማአት የሥጋ ሥራ ያንዳንዶቻችን ምላስ በስድብ የተለከፈ ነው በስድብ የተጠመቀ ነው ካልገደልን አናርፍም ውሸት ችግር የለውም ቃል ኪዳን ማፍረስ ችግር የለውም በጣም ብዙ ነገር ከዛ ቸርች እንመጣና ስወድ really የእግዚአብሔር ጥያቄ ኪነት ማየት ሳይሆን ህይወት ማየት ነው ይፈልጋል what is the life ከሥጋችሁ ጋራ ጦርነቱ ስትገቡ አንድ ነገር የህይወታችሁ ሥርዓት ይሆናል ምን ካላችሁኝ ሥጋችሁን በራሳችሁ ልትረቱት ስለማትችሉ ያለ ጸሎት መኖር ማትችሉ ሰዎች ትሆናላችሁ አሁን ያለችው ቤተክርስቲያን እንዴት ትኖራለች እያጸለየች ጸልዩ አደሮች አሉ ዲጂታል ሚዲያውን የተቆጣጠሩ ጸልዩ አደሮች ስልክ ቁጥራቸውን ያስቀምጣሉ ሃሎ የእግዚአብሔር ሰው ይታያኛል የሆነ እባብ ሲከተልሽ የኔ ትይውልሽ ሰውየው መጀመሪያ የሚያው እባብ ከሆነ it's not spirit of God የነብይ መንፈስ እንደሱ አይደለም ይውልሽ ነብይ በነብይነት መንፈስ አይኑ ተከፍቶ ሲያይ ሱራፌል ኪሩቤል ምናምን ነው የሚታዩት ዙፋኑን ከበው ሲያመልኩ ሁሉ ጊዜ ያያትሽ ያጎትሽ ያክስትሽ ምናምን የሚከተልሽ እሱን ብቻ የሚያይ ሰውዬ እሱ ጤነኛ ሰው አይደለም እሱን ነገር ነግርሻለሁ እሱ ወይግደለሽም anyways ከሥጋሽ ጋራ ጦርነቱ ስትገቢ ከሥጋ ጋራ ጦርነቱ ስትገባ ብቻህን ልትረታው ስለማትችል የሚያስፈልግህን ጸጋ ሁሉ ለመቀበል ዙፋኑ ስር ነው አድራሻ መስቀሉ ስር ነው መገኛ ካፊቴሪያ አይደለም መገኛ
ወሬ ቦታ አይደለም መገኛ ደክሞኛል አትልም እኔ በጣም የሚያስደነግጠኝ ነገር ልንገራችሁ ሰዎች ሳይጸልዩ ሳምንት መቆየት ይችላሉ 2 ቀን 3 ቀን መቆየት ይችላሉ እንዴ እኔ እንዴት እንደማይወድቁ ምናምን አላቅም ወደ ቀለባቸው እንደ አይነት ሰዎች እኮ ጠኔ ሊጥላቸው ይገባል በምንድነው ስም ይወጡትና የሚገቡት የሪሊጂየስ ትምህርት ነው ጸሎት ብራዘር እንደዚህ ቢባል ነገር የለም መጽሐፉ እንዲህ ነው የሚለው ያዳነህ ጌታ እንኳን እዚህ ዓለም ላይ ሲመላለስ ይጸልይ ነበር የስጋ ምኞት ሁለተኛ እግዚአብሔርን መውደድ የሚታወቀው በምንድነው እሱ ከአይን አምሮት ነፃ ስወጣ ያየሁት ነገር ሁሉ እኔን መንዳት ሲያቆም ያየሁት ነገር ሁሉ እኔን ማማር ሲያቆም ያየሁት ነገር ሁሉ የኔን አምሮ መቆጣጠር ሲያቆም ያየሁት ነገር ሁሉ እኔን ማንበርከክ ሲያቆም ኖ ማለት ሲችል ኖ አንድ መዝሙር አለ እንዳለ ይዘምረው እጨፍናለሁ የሚል መዝሙር ልክ ነኝ እንደዚህ የሚል መዝሙር እጨፍናለሁ እንደዚህ ብሎ ሲዘምር ሰምቻለሁ አይደል እንዳለ እጨፍናለሁ አይኔን ጨፍናለሁ ምናም ብሎ ሲዘምር ሰምቻለሁ አንተ ዘማሪ አይደል እንዴት አትሰማ እሺ እኔ እንኳን ሰማ ብራዘር የአይን አምሮት ማለት ነው ጨፍናለሁ አየለችንም ጌታ ተናግሮኛል አስካለንም ጌታ ተናግሮኛል ዓለም ፀሐይንም ጌታ አንተ እግዚአብሔር ይቅር ይበል ምንድነው እሱ ያይንህ ዲያየው ሁሉ እንዴት ነው የሚያምርህ ነውር ነው እሱ ብቻ እንዳይመስልህ እንትና የነዳው መኪና ያምርሃል እንትና ያለበትን ቤት ያምርሃል እንትና የሚሰራውም ስራ እንዴ ያየው ነገር በሙሉ ኖ የምትለው የለም የአይን አምሮት ማለት ምን ማለት እንደሆነ ልንገራችሁ አይታችሁት ውስጣችሁ አፌክት ሲሆን ማለት ነው ኢየሱስ ነው ይሄንን ያለው ወደ ሴት ያየ የኔ ዴፊኒሽን አይደለም የኢየሱስ ነው ወደ ሴት ያየ ከዚያስ አፌክት ሆኖ በልቡ የተመኛት ምን አድርጓል አመንዝሯል እግዚአብሔር አይናችንን ይፈውሰው ይሄ ግንባር ላይ ስለፈጠጠው አይናችን አይደለም እያወራው ያለሁት ውስጣችን ስለተያዘበት አይን ነው እያወራው ያለሁት ማየት ስለማይችለው አይን ነው መንፈሳዊውን ዓለም አፍቃሪያችንን እግዚአብሔርን ማየት እንዳንችል ስላደረገው ዓለም መጽሐፉን ብሎ ይናገራል እግዚአብሔርን የሚወድ ሰው ከዓለም ጋር ጸብ ውስጥ ነው ያለው ተጣልቷል ከዓለም ጋር እናንተ በዚህ ህይወት ስርዓት ማትኖሩ ከሆነ ማንኖር ከሆነ መጽሐፉም እንደሚላምብላችሁ ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞት የአይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም እስቲ እጆቻችሁን አንሱና ወዳለው በሉ ከእግዚአብሔር ጋር ፍቅር ውስጥ ነው ያለው ተወዷላው ኖ የምትለው ነገር መኖራል ኖ አላይም ይሄንን ኖ አልመኝም ይሄንን ኖ ይሄ እንዲገዛኝ አልፈቅድለትም ካሰብኩ ማስበው የእግዚአብሔርን ቃል ነው ካሰብኩ ማስበው የእግዚአብሔርን ሐሳብ ነው ያየሁት ነገር ሁሉ ወደ ውስጤ አይገባም ለምን እግዚአብሔር ጋር ስለምንዋደድ እኔ መኖርበት ሀገር ያሉ ሰዎች ስለ ፍቅር እንደዚህ ብለው ይናገራሉ ፍቅር አክሽን ነው ይላሉ ተግባር ነው ይላሉ ፍቅር መዝሙር አይደለም ወንድሞችና እህቶች ፍቅር መዝሙር አይደለም ስለ ፍቅር ልንዘምር እንችላለን ስለ ፍቅር ልንቀኝ እንችላለን ፍቅር ግን የህይወት ስርዓት ነው ደግሜ ልንገራችሁ ስለ ፍቅር ልንዘምር እንችላለን ቅኔ ልንቀኝ እንችላለን ፍቅር ግን የህይወት ስርዓት ነው የህይወት ስርዓቱ የሌለው ሰው ቅኔውን የሚቀኝ ከሆነ አርቲስት ሆኗል ማለት ነው እየሰማችሁኝ ነው አርቲስቶች ምንድነው የሚያደርጉት ማለት ቲያትር የሚሰሩ ማለት ነው የሚዘፍኑት አይደሉም እነሱም ሊሆኑ ይችላሉ አይታወቅም አርቲስቶች አይታችኋል እነዚህ ቲያትር የሚሰሩ
ሰውየው ስለ ህክምና ምንም አያውቅም ግን የጽፋችሁ የሰጣችሁትን ስክሪፕት ሽምጥጥ ያደርግና ያጠናና መድረክ ላይ መጥቶ ዶክተር ይሆናል መነጽር እንደዚህ ጋር እንደዚህ ያደርጋል ምናምን ነጭ ኮፊ እንደምንድነው አምጣልኝ ነጭ ካፖርታ ያደርጋል እንትን ሰጥቷላችሁ እዚህ አንገቱ ላይ አድርጎ ዶክተሩ ነው በቃ መስራት ይጀምራል ዶክተሩ የዶክተሩ ገጸ ባህሪ ዘመዶቼ ፍቅር ገጸ ባህሪ አይደለም የህይወት ስርዓት ነው እግዚአብሔርን በገጸ ባህሪ ልንመስጠው አንችልም ዋው ልናስብለው አንችልም እግዚአብሔር ማየት የሚፈልገው እሱን ከመውደዴ የተነሳ አይኔ አይቶ ወደ ውስጤ ሊገባ የሚፈልግ ነገር ሁሉ ጋር ጦርነት ውስጥ ስገባ ነው ስል ለምን ስባል ውስጤ የገባ አንድ አለ ሌላ ነገር እንዲገባብኝ አልፈቅድም እግዚአብሔርን መውደድ በምንድነው እሱ የሚረጋገጠው ይሄንን ዓለም መጥላት የሚረጋገጠው በምንድነው እሱ ባለንና በሚኖረን ነገር ምን ማድረግ መመካት ዓለምን መጥላት ምን ማለት ነው እሱ በገንዘብ መመካት ማቆም መጽሐፉ ይሄን የሚለው በጣም የሚገርመኝ ነገር መጽሐፍ ቅዱስ በገንዘብ አትመኩ ይላል ቤተክርስቲያን ደግሞ በጣም የምትመካው እንደዚህ ሰው ሰብሰብ ብሎ ብዙ ብር የሚገባባት ቤተክርስቲያን ትምክቱ አይጣል 30ውን ቀን ሰርተ ገንዘብ የምታገኘው አንተ ነህ አዎ አንተ ነህ የምትሰራው አንተ ነህ አዎ አንተ ነህ ግን 30 ቀን እንድትሰራ ለኦክሲጅን 1 ብር ከፍላ አታውቅም አንድ ሰው በጣም ገንዘብ ያላቸው ሰው ታመሙና ሆስፒታል ወሰዷቸው ከዛ ነፍሳቸው ለማዳን ኦክሲጅን ተሰጣቸው ተረፉ ከዛ ከህክምና ሊወጡ ሲሉ ቢል መጣ ቢል ነው በላ ነው የሚባለው ብቻ መጣሱ ሲደርሳቸው ሲያዩት ማአት ሺህ ብር ነው አለቀሱ ሲያለቅሱ ነርሶቹ ምን ነው አሏቸው ይሄ የኦክሲጅኑ ዋጋ ነው አዎ መክፈል አይችሉም በክሬዲት እኮ ማኔጅ ይደረጋል ምናምን አለቻቸው አራ ችግር የለውም እኔ አሁን ሰጣችኋለሁ ችግር የለውም አንድ ነገር ገርሞኝ ነው አሉ ምን አሁን እኔ 60 ምናምን አመቴ ነው ለ60 ምናምን አመት እናንተ ለሰዓታት አስተንፍሳችሁ ይሄን ያህል ብር የጠየቃችሁኝን እንዲሁ በነፃ ነበር ስተነፍሰው የነበረው አንድ ቀን ግን ተመስገን ብዬ አላውቅም አሉ አንድ ቀን ግን መብታቸው ነው ሁሉን ፎር ግራንት ነበር የሚወስዱት ሰውየው አሄዱና ሲከፍሉ አዩት እንዴ አሉ ትምክህታቸው ምን ነበር ያላቸው ነገር የሚኖሩ የሚመስላቸው ያላቸው ነገር ስላላቸው ነበር ያለን ነገር ስላለ አይደለም የምንኖረው የሚኖር ጌታ ስላለን ነው የምንኖረው ለስሙ ክብር ይሁን እና ማን ላይ እንመካ እግዚአብሔር ላይ የኔ ወንድሞችና የኔ እህቶች በስደት ሰው ሀገር መጥተን ሰርተን ምናምን አግኝተን ይታወቃል እንዴት እንደምናገኝ ስለምን ተዋወቀን ኢየሱስን እዚህ አላወራም አሁን ግን እንዴት እንደምናገኝ ይታወቃል ከዛ በኋላ ምንም ሼም አይዘንም የሆነ ሰው ተነስቶ አንተ ለምንድነው እንደዚህ የምታደርገው ይሄ እኮ ልክ አይደለም ለዚህ እንዲህ ማድረግ አለብህ ቢሌን የምትከፍልልኝ መሰለ እንዴ ይላል አሁን ሰው ቢል በመክፈል ይታመናል ጤነኛ ሰው ቢል መክፈል ስለቻልክ ትምክህት አቤት እግዚአብሔር እንዴት እንደሚያዝን አንዳንድ ባሎች እነሱ ቀድሞ ይመጡና ከዛ ሚስቶቻቸውን ያመጣሉ ከዛ የሆነ ነገር እኔ እኮ ነኝ ያመጣሁሽ ይላል አቤት ትምክህት አቤት ነውር አቤት እግዚአብሔር እንዴት ያዝናል ያ ቤት በግሩ ይቆማል እሷም ታረጋለች ይሄን አምጥቼ እዚህ ቀን አውጥቼልህ ትላለች አቤት ትምክህት መጽሐፍ እንዲህ ይላል እግዚአብሔር ትዕቢተኞችን በሩቅ ያውቃቸዋል ቃወማቸዋል አፍቃሪ አይሆንም እግዚአብሔር ከእግዚአብሔር ጋር የፍቅር ግንኙነት አይኖርም እግዚአብሔር ሪጀክት ያደርጋል ባየ ቁጥር ምን አለበት ይሄ ሰውዬ ባያገለግል ይላል ምን አለበት ይሄ ሰውዬ ባይዘምር ምን አለበት ይሄ ሰውዬ ባይሰብክ ባያስተምር
ፊቱን ቢጥልልኝ አንዳንዶቻችን በጣም ፕራክቲካል ማድረግ ስላለብኝ ነው በገንዘብ ያለንን ትምክህት ለምን ካላችሁኝ ሰው ለሁለት ጌታ መገዛት ስለማይችል ቤተክርስቲያን መተን ስለምንሰጠውም አስራት ትምክህት ያለን ሰዎች አለን አስራቴን መስጠት መስሏል ምልክል መስሏል ይላሉ ቡና ጠጡበት ዘመዶቼ በዚህ እንደዚህ ሆናችሁ መስጠቱትን አስራት ቡና ጠጡበት እውነት ይጠቅማችኋል ተዝናኑበት እናንተ አይደል መባና አስራት ተስፋ አርጎ የሚያገለግላችሁ አገልጋይ እግዚአብሔር አልጠራውም እኔ ነግራችኋለሁ በጭራሽ አልጠራውም እግዚአብሔር ጠርቶ ከሆነ እውነቱን አውራ ብራዘር እነሱ መባሰጡ አስራት ሰጡ እግዚአብሔር የማንን ኪስ ተማምኖ አረ በጭራሽ አሜሪካን ሀገር መተን አንረሳውም እግዚአብሔርን ኢትዮጵያ እንዴት እንዳኖረን እናውቀዋለን ብራዘር ስለዚህ ሁሉም ነገር በልኩ ነው የምናወራው ለቤተ ክርስቲያን ስራ ገንዘብ ሰጠው በቃ እኔ ያልኩት ብቻ መሆን አለበት እንዴ አስራቴን ምናምን የምትሉ ሰዎች በእግዚአብሔር ፊት ንስሐ ግቡ እግዚአብሔርን አትወዱትም እግዚአብሔርን የሚወድ ሰው ምንም ትምክህት የለውም እንደኛ እኮ በዘራችን እንመካለን አይደል በቋንቋችን ምንም አንመካበት ነገር አለ የኛ አዳራሽ ሞላ ብሎ ህዝብ የሚሰበሰብ ከሆነ በሱ ምን እንመካለን ባለንና በሚኖረን ነገር መመካት ዓለማዊነት ነው ዓለምን መውደድ ነው እግዚአብሔርን መጥላት ነው እንደዚህ አይነት የህይወት ስርዓት ያለው ሰው የእግዚአብሔር ፍቅር እሱ ውስጥ የለም እሱና እግዚአብሔር አልተገናኙም በጭራሽ እና የዘላለም ህይወት የታለው ታዲያ ሰውየው ዮሐንስ ትናንት እንደነገርኳችሁ በጣም ተንገብግቦ ሰላምታ እንኳን ሳይሰጥ ወደ ገደለው የገባበት መሰረታዊ ምክንያት ይሄ ነበር እግዚአብሔርን መውደዴ በምን ይታወቃል የእግዚአብሔርን ፈቃድ በማድረግ መኖር ተመልከቱ የእግዚአብሔር ቃል ምን እንደሚል ቁጥር 17 ዓለሙም ምኞቱም ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል አሁን ስለ እግዚአብሔር ፈቃድ እናውራ የእግዚአብሔርን ፈቃድ ምን ማድረግ መፈጸም እግዚአብሔርን ስለምንወደው እስቲ እግዚአብሔርን ፈቃድ ማድረግ የምትወዱ ሰዎች ማድረግ የምትፈልጉ ሰዎች እግዚአብሔርን ፈቃድ ሪሊ እርግጠኞች ናችሁ ዘመዶቼ እሺ አሁን በደንብ ስሙኝ የእግዚአብሔር ፈቃድ የሚባለው ነገር ለምሳሌ ቀይ መኪና ለመግዛት ወተን ኤግዛክትሊ ቀይ መኪና ጸልየን ጌታው ቀይ መኪና ምናምን ብለን ወተን ቀይ መኪና ገዝተን ከመጣን የእግዚአብሔር ፈቃድ ነው አይደል ተሳካ የእግዚአብሔር ፈቃድ እኮ የእግዚአብሔር ፈቃድ የሚባለው ነገር መጽሐፉ የሚያስተምረው ሮሜ መጽሐፍ ምዕራፍ 12 ቁጥር 2 እንደዚህ ብሎ ይናገራል የእግዚአብሔር ፈቃድ በጎ ፍጹምና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም ምን አትበሉ አትምሰሉ ኦኬ የእግዚአብሔር ፈቃድ በመጀመሪያ ደረጃ ምንድነው እሱ በጎ ነው ለማን ነው በጎነቱ ለኛ ንገሩኝ እንጂ ዘመዶቼ የእግዚአብሔር ፈቃድ ለኛ በጎ ነው ኖ አይደለም ለማን ነው ታዲያ በጎነቱ ለራሱ ለእግዚአብሔር ማስረጃ አምጣ አንተ ሰውዬ ከየት ነው የምታወራው ተመልከቱ የእግዚአብሔር ቃል ምን እንደሚል ኢየሱስ ክርስቶስ ወደ ጌተሰማኒ መጣ ጌተሰማኒ ደረሰና መጸለይ ጀመረ ሲጸልይ እንደዚህ ብሎ ጸለየ አባቶይ አለው አቤት ይሄ ጽዋ ከኔ ይለፍ አለ ከዚያ አንድ ነገር አለ ጌታ ኢየሱስ መለስ አለና ኖ ያንተ ፈቃድ ይሁን ፈቃድህን ላደርግ ወደዚህ መጥቻለሁ ኦኬ ኢየሱስ የአብን ፈቃድ ሲፈጽም እንዴት ፈጸመው ሲያደርገው እንዴት አደረገው እግዚአብሔር በጎ ነው ያለው ምኑን ነበር ወዙ በመድር ላይ እንደ ደም ነጠብጣብ ነበር ዋው የማ ፈቃድ የእግዚአብሔር ፈቃድ
የእግዚአብሔር ፈቃድ ይሄ ለኢየሱስ በጎ ነው ኖ ከኔ ይለፍ ነው ያለው እሱ ራሱ እንኳን ግን ለእግዚአብሔር ምን ነበር በጎ ትክክል ስተት የሌለበት እግዚአብሔር የኛ አገልጋይ አይደለም ዘመዶቼ የኛ ፈቃድ አስፈጻሚ አይደለም የተጠራ ነው ፈቃዱን ልንኖር ነው እግዚአብሔርን መውደዴ በምንድነው የሚረጋገጠው በዚህ ልክ ለእግዚአብሔር ፈቃድ ስገኝ የእግዚአብሔር ፈቃድ አለ ጳውሎስ በጎ ነው ብቻ አይደለም ያለው ፍጹም ነው ሊታረም አይችልም ማለት ምን አይነት ጣጣ ነው ስሙኝ ኢየሱስ ክርስቶስ በዚያ ልክ ደም ላብ ሲያልበው እሱ ብቻ አይደለም በሮማውያን የጭካኔ ጅራፍ ሲተለተል እሱ ብቻ አይደለም በዛ የችንካር ቢስማር ሲወጋ እርቃኑን ሲንጠለጠል ደም ከውስጡ ጥርግ ብሎ ሲወጣ ሲደርቅ ዓለም ሁሉ ፊቱን ሲያዞር ዓለም ሁሉ ብቻ አይደለም ራሱ እግዚአብሔር ፊቱን ሲያዞር ለምን ተውከኝ ብሎ ሲጮህ የማፈቃድ ነበረ የእግዚአብሔር ፈቃድ የእግዚአብሔር ፈቃድ ይሄ ስተት አይደለም ወይ ኖ ኢትስ ፐርፌክት የእግዚአብሔር ፈቃድ ደስ የሚያሰኝ ነው ማንን እግዚአብሔርን በርሱ ደስ የሚለኛል እግዚአብሔር የመጨረሻ ኢየሱስ ላይ የተደሰተው መቼ ነው ካላችሁኝ መስቀል ላይ ጨርሶ ሁሉን ተፈጸመ ሲል ማን ደስ ተሰኘ አባቱ እንዴ የዘላለም ሕይወት እንዳለኝ እንዴት አውቃለሁኝ በዚህ ልክ እግዚአብሔርን ፈቃድ ለማድረግ ሲሰጥ አሁን የተገለበጠ ወንጌል ነው ያለው እግዚአብሔር የኛን ፍላጎት ሲያሟላ የእግዚአብሔር ፈቃድ ኖ መጽሐፍ እንደሱ አስተምር እንደ ያለ ትምህርት መጽሐፍ ቅዱስ ውስጥ የለም አንቺ የእግዚአብሔርን ፈቃድ ስትፈጽሚው እኔ የእግዚአብሔርን ፈቃድ ስፈጽመው ያመመኝ ግን እሱ ፈገግ ያለ ለዚህ ነው ይላችሁ ማጣት ሰርፕራይዝ የሚያደርገን ለዚህ ነው ምን ፈራው ለዚህ ነው ችግር ምን ፈራው ለዚህ ነው የእግዚአብሔር ፈቃድ የሚባለው ነገር አንፈልገውም የእግዚአብሔር ፈቃድ ከሆነ እኛ ምን ፈልገውን ነገር ለማሟላት እሱ ነው የሚገባን መጽሐፍ እንደሱ አስተምር ዘመዶች የለም እና የዘላለም ሕይወት ያለው ሰው እንዴት ነው እሱ የሚያቀው በዚህ ልክ ለእግዚአብሔር ፈቃድ ይሰጣል አንድ ሰው ምሳሌ ላንሳላችሁ ወደሚቀጥለው ሐሳብ ቶሎ መሄድ ስለምፈልግ አንድ ሐዋርያው ቅዱስ ጳውሎስ የሚባል ሰው የመጽሐፍ ቅዱስ ታውቃላችሁ አይደል መጽሐፍ ቅዱስ ጳውሎስ የሚባል ሰው ይሄ ሰውዬ ኢየሱስ ክርስቶስን አመነውና ጌታ ኢየሱስ ደግሞ አንድ ነገር ነገረው በነገስታት ሁሉ ፊት በቃ አንተ የክብሬ ዕቃ ነህ አሕዛብን ሁሉ ደርስብሃል ከዛ ጳውሎስ ምን አለ ሃሌሉያ የቀባኝ ምናምን አለ አይደል እንደሱ አይደለም ያለው እሺ አለ በቃ አንተ ከፈለክ እሺ ብሎ ሲስማማ ያያል በየጧቱ ይከስራል ጳውሎስ በየጧቱ ከዛ አንድ ቀን እንደዚህ ብሎ ጻፈ ስለ እርሱ ሁሉን አጣው አሁን ያለው ወንጌል ምንድነው እሱ በእርሱ ሁሉን መሰብሰብ እናንተ ሰዎች መተትና ኢየሱስ ተቀላቅሎብናል በኢየሱስ ምን ሰበስበው ነገር የለንም we are a loser ስለ እርሱ ሁሉን ነገር ምን አደረኩ አጣው እኔ በጣም ይገርመኝ ነገር ልንገራችሁ የዘላለም ሕይወት በደንብ የገባው ሰው ስለነበር ሰውየው እንዲያል ይሄ ሁሉ ነገር ኮነ ባለ እርሱንና የትንሳኤውን ኃይል እንዳውቅ ያጣሁት ነገር አይጸጽተኝም እንደ ጉድፍ ነው የምቆጥረው ቢሆንልኝ በሞቱ ልመስለው ምንድነው ያወራ ያለው ጳውሎስ ልክ ኢየሱስ በዛ በጌተሰማኒ ባለፈበት ቀራንዮ በሄደበት በሱ ውስጥ መሄድ ፈልጋለሁ አይችልም ግን ምኞቴ እሱ ነው አለ እግዚአብሔርን ፈቃድ ማድረግ እግዚአብሔርን የምንወደው ከሆነ እንደሱ ነው የምናደርገው እግዚአብሔርን የምወደው ከሆነ ፍቅሬ በምንድነው እሱ የሚገለጠው ምዕራፍ 3 ቁጥር 17 ሌላ ነጥብ ልጨምርላችሁ እግዚአብሔርን መውደዴ የሚረጋገጥበትን ነገር ቁጥር 17 ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ማንንም ቢሆን የእግዚአብሔር ፍቅር
በእርሱ ዘንድ የለም። አይገርምም? እግዚአብሔርን ትወደዋለህ? አሁን ለወንድምህ መራራት አለብህ፣ ለእህትህ መራራት አለብህ። ሶሻል ሚዲያ አካባቢ ብዙ ጊዜ በቅጥልቅ እያልኩ ያለውና አንዳንዴ የኛን የክርስቲያኖቹን ጭካኔ ሳየው ይሰከነኛል። እኛ አሁን እንገባለን መንግስተ ሰማይ ምናምን ብዬ ነፍሴ ትጨነቃለች። ለምን ካላችሁኝ የሆነ ክርስቲያን ወንድማችን የሆነ ነገር ሆነ ከተባለ ርዕስ ተሰጥቶ ይወጣል። ርዕስ ተሰጥቶ እኮ አይገርምም? ወደቀ ተሳሳተ ከተባለ ርዕስ ተሰጥቶ ይለጠፋል። ከዛ ሰዎች ይገባሉ አስተያየት ሊሰጡ። እንዴት አይነት ጥፋት ውስጥ እንዳለን አጠይቁኝ። ሰውየው ምንድነው የሚያስፈልገው? ወድቋል እኮ ምህረት ነው የሚፈልገው፣ እርዳታ ነው የሚፈልገው፣ ጸሎት ነው የሚፈልገው፣ የሚያጽናናው ሰው ነው የሚፈልገው፣ የሚመክረው ሰው ነው የሚፈልገው እንጂ ቲክታክ ላይ ሄዶ እንትን ርዕስ ሰጥቶ ቁጭ ብሎ ዲስከስ የሚያደርግም አንደ ጭካኔያችን ጭካኔ እንዳይመስላችሁ ተደዋውለን እኮ እንጣራ ና ፈልጋለሁ ዴቭ እንገናኝ ስታርባክ። አይገርምህም? በእግዚአብሔር ቤት ውስጥ ቁጭ ብሎ ሚራራ ልብ የለም። ለምን? የእግዚአብሔር ፍቅር በዚህ ውስጥ የለም። ወንድሙ የሚያስፈልገውን አይቶ ማይራራለት ሰው፣ እህቷ የሚያስፈልጋትን አይቶ ማይራራላት ሰው፣ ወንድሟ የሚያስፈልገውን ነገር አይታ ማትራ። ትምዶቼ ሰዎች ለባሎቻቸው መራራት አቁመዋል። ሰዎች ለሚስቶቻቸው መራራት አቁመዋል። ግን ይዘምራሉ። ቸርች ይዘምራል። መዝሙር አልተጓደለም፣ ስብከት አልተጓደለም፣ የሆነ ይለኛል ምናምን የሚለውም ነገር አልተጓደለም አለ። ህይወት ግን የለም። የእግዚአብሔርን ፍቅር እግዚአብሔርን መውደዳችን የሚረጋገጠው ቅድም እንደነገርኳችሁ በመዝሙር አይደለም፣ ስንኖረው ነው። ለምን ነው እግዚአብሔርን መውደድ የሚያስፈልገን? ይሄንን አንሳልና እንጨርስ ዘመዶቼ። እግዚአብሔርን መውደድ የሚያስፈልገን እግዚአብሔር ለኛ ያለውን ፍቅር ስላወቅን ነው። ዘመዶቼ የማትኖሩት ዕውቀት ድንቁርና ነው። ደግሜ ልንገራችሁ፣ የማትኖሩት ዕውቀት ድንቁርና ነው። እግዚአብሔር እንደወደደህ ገብቶሽ ከሆነ ገብቶኝ ከሆነ ዕውቀት የሚባለው አስተሳሰብህን ለውጦ ባህሪህን ለውጦ ኑሮውን ሲለውጥ አስኖሌጅ እግዚአብሔርን መውደድ የሚያስፈልገኝ ለምንድን ነው? የዘላለም ሕይወት ስላለኝ፣ የዘላለም ሕይወት ደግሞ ያገኘሁት እሱ ስለወደደኝ ስለሆነ፣ ይሄ ስለገባኝ በቃ እግዚአብሔርን ወደዋለሁ። በዚህ ሕይወት ስርዓት የምኖር ከሆነ የዘላለም ሕይወት እንዳለኝ በጣም እርግጠኛ ነኝ። ለምንድን ነው እሱ እግዚአብሔርን መውደድ የሚያስፈልገኝ? ከእግዚአብሔር ጋር እንድኖር ነው። መጽሐፉ ምን እንደሚል ተመልከቱ። ምዕራፍ 4 ቁጥር 16 ተመልከቱ። የእግዚአብሔር ቃል ምን እንደሚል፣ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። ምን ይቀድማል? ማወቅ። ከዚያስ ማመን። አምነናል አውቀንማል። እሺ፣ እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል። በፍቅር የሚኖር በምን ይኖራል? በእግዚአብሔር ይኖራል። ለምንድን ነው እሱ እግዚአብሔርን መውደድ የሚያስፈልገኝ አላችሁ እንደሆነ እግዚአብሔር ውስጥ ለመኖር እኔ እግዚአብሔር ውስጥ ሳልኖር እግዚአብሔር እኔ ውስጥ አይኖርም። እኔ እግዚአብሔር ውስጥ ስኖር እርሱ ደግሞ እኔ ውስጥ ይኖራል። ምክንያት እምወደው ከሆነ። ከማትወዱት ጋር አብራችሁ ትኖራላችሁ? አትኖሩም እኮ አይደል? ትኖራለህ ከማትወደው ሰው ጋር? ይቻላል? አይቻልም እኮ አይደል? የማትወደው ሰው እንደው እየሳቀ ቢጋብዝህ ምናምን ምንድነው የምትለው? ሆድ ሲያውቅ ነው የምትለው አይደል?
እንደዚህ ሚል ይመስለኛል እግዚአብሔር አሁን እጃችንን ዘርግተን አንተ ምናምን ስንለው ሚል ይመስለኛል እግዚአብሔር ወንድም ተስፋዬ ጋቢሶ እንደዚህ ብሎ የተናገረውን አንድ ነገር ሰምቻለሁ ምን አለ እኛ አሁን እግዚአብሔርን ያመለክን ነው አለ ያመለክን ነው ብለን በጣም ብዙ ነገር ያያረግን ነው እኔ ግን አንድ ፍርሃት አለኝ አለ እግዚአብሔር ያመለካችሁኝ አይደለም እንዳይል እፈራለሁ አለ አልሰማችሁትም ሶሻል ሚዲያ ላይ በጣም ሲሯሯጥ የነበረ ነገር ያመለካችሁኝ አይደለም እንዳይል በጣም እፈራለሁ አለ የኔ ወንድሞችና እህቶች እግዚአብሔር እኛ ውስጥ ሳይኖር እኛ እግዚአብሔር ውስጥ ሳንኖር የዘላለም ህይወት እንዳለን ጸሎት ቤት መምጣት ማስረጃ ሊሆን በጭራሽ አይችልም እግዚአብሔር እኔ ውስጥ እየኖረ ነው ወይ ሪሊ እየኖረ ነው እኔ እግዚአብሔር ውስጥ እየኖርኩ ነው ወይ እኔና እግዚአብሔር ሰላም ነን ወይ የዘላለም ህይወት እንዳለኝ የሚታወቀው በሱ ነው ዘመዶቼ እሱ ብቻ አይደለም እግዚአብሔርን የምወድበት መሰረታዊ ምክንያት አምልኮ ስለሆነ ጭምር ነው ዘመዶቼ መጽሐፉ እንደዚህ ብሎ ይናገራል እግዚአብሔር አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም ሐሳብህ ምን አርገው ባካችሁ ንገሩኝ ስልክ ቁጥር መጣራት ምናምን ለጀምር እንደ ሞቅ እንድትሉ ችግር ለመጣራለሁ ትነግረኛለህ አንተ እሺ እግዚአብሔር አምላክህን በፍጹም ልብህ በፍጹም ኃይልህ በፍጹም ሐሳብህ በፍጹም ነፍስህ ምን በለው ሪሊ እንደሱ ነው የምንወደው እግዚአብሔር እሱንም ብቻ ምን በል አምልክ ስሙኝ አምልኮ የፍቅር ክላይማክስ ነው አምልኮ የፍቅር ክላይማክስ ነው የመጨረሻው ጡዘት ማለት ነው የመጨረሻው ጡዘት ለእግዚአብሔር የምንገልጠው የመጨረሻው ጡዘት that's worship እግዚአብሔርን መውደድ ስወደው ከዛ ውስጥ የሚወጣ ነገር ለዚህ ነው እግዚአብሔርን መውደው እሱ በእኔ ውስጥ እንዲኖር እግዚአብሔርን መውደድ አለብኝ እግዚአብሔርን መውደዴን እንዴት ነው እሱ ፕሩፍ ማረጋው እግዚአብሔርን በዚህ ልክ የምወደው ከሆነ እግዚአብሔርን በዚህ ልክ ማፈቅረው ከሆነ ቀጥሎ እንዲህ ብሎ ይናገራል ሁለተኛይቱም ትእዛዝ እንደዚህ የምትልናት ወይም እንዲህ አይነት ናት ነው የሚለው እንደው ባልንጀራህን አረ ዞር በሉና እንደዚህ ብላችሁ ጠይቁልኝ አጠገባችሁ ያለው ሰው እግዚአብሔር እንደምትወደኝ ትወደኛለህ ይበሉት አረ አይዟችሁ እኔ አገላግላለሁ ማንንም አይሰነዝርም ግን ዝም ብላችሁ ዞር በሉና አደራችሁ እንዳትጣሉ ዞር በሉና ሪሊ እግዚአብሔርን እንደምትወደው ትወደኛለህ ይበሉና ጠይቁልኝ There's a point በፍጹም ልብ በፍጹም ሐሳብ በፍጹም እግዚአብሔርን ወደዋለሁ ጌትዬ ስወድህ በጣም ጥሩ ክፋት የለው እኛው አብሮ እየዘመረ ያለው ነው ወንድምህንስ ይላል እግዚአብሔር እኔን መውደድ በጣም ደስ ይላል ጥሩ ነው እቺኛዋን እህትህንስ ማን ነው እንድትወዱ የምትጠየቁት ጴጥሮስን ኖ አስቆሮቱ ይሁዳን ጴጥሮስን ማን ይጠላዋል ጴጥሮስ የሚጠላ ሰው አይደለም እንዴት ይጠላል ጴጥሮስ እኮ በድሎ የሚጸጸት ሰው ነው ይሁዳ እኮ በበድሎ ጸጸት አያውቅም ራሱን ያጠፋል እንጂ አይጸጸትም ገብቷል አንዳንድ ሰዎች ቀጥቅጠው ፈልጠው ድራሽን አጥፍተው ለሽምግልና ቁጭ ብለው
ወንድም በዚህ ልክ ኖ ምክንያት አለኝ ብለው ይጀምራሉ። ተጎድቷል እኮ ይቅርታ ጠይቁ። ኖ ሊጎዳ ይችላል ማስረጃ አንድ ይላል። ይሁዳ እንደዚህ ነው። እሱን ሰውዬ መውደድ ከዛ በኋላ ነው እጅ አንስቶ እወድሃለሁ ጌታ እግዚአብሔር ኢየሱስ አሸተዋለሁ ይሄንን ይላል። ይሄን አሸተዋለሁ ኦፍ ኮርስ ተወጅኛለሽ አሸተዋለሁ ይላል። ለምን አስቆሮቱ ይሁዳን ስታጎርሽ አይቷላ። ምንም እጅሽ ሳይንቀጠቀጥ ልክ ጴጥሮስን ባጎረሽበት ልክ አስቆሮቱ ይሁዳን፣ ልክ ጴጥሮስን ባጠብሽበት ልክ አስቆሮቱ ይሁዳን። ከመሆን ማን ነው እንዲህ ሊያደርግ የሚችል ሰው? የዘላለም ሕይወት ያለው። ይሄ የማ ሕይወት ነው? የእግዚአብሔር ሕይወት። አስቆሮቱ ይሁዳን የወደደው እግዚአብሔር ብቻ ነው፣ ኢየሱስ ብቻ ነው። እኔ ዮሐንስ ወንጌል ምዕራፍ 13ን ሳነብ ጌታ ኢየሱስ አንድ ነገሩ በጣም ያስገርመኛል። ማን ነው እሱ አሳልፎ የሚሰጥህ ምናምን ብለው ጠየቁ አይደል? ከዛ በኋላ ተገለጠ እኮ። አሁን በወጭቱ ውስጥ ጠቅሼ የማጎርሰው እሱ ነው ምናምን አለ። ገባቸው ሁሉ። ጴጥሮስ ምን ታጥቋል? ጴጥሮስ ምን ታጥቋል? ሰይፍ። እና ጌታ ኢየሱስ ድምጹን አውጥቶ በል እንግዲህ አስቆሮቱ ይሁዳ ሂድና ለካህናቱ ተነጋገርና ሽጠኝ ቢለው የሚደርስ ይመስላችኋል? አስቆሮቱ ይሁዳ ዛ ካህናቱ ጋር አንገቱን ብሎ ነው የሚጥለው ጴጥሮስ። በኢየሱስ ቀልድ አያውቅም እሱ። ጆሮ በጥሷል እኮ አንገቱን ነው የሚለው። ስለዚህ ጌታ ኢየሱስ ምን አለው? በል ፍጠን እንግዲህ በልብ ያለውን አድርጋለሁ። ምን እንደሚል ታውቃላችሁ? መጽሐፍ ቅዱስ ደቀ መዛሙርት የገባቸው ለፋሲካ የሆነ ነገር ገዝቶ እንዲያዘጋጅ ያዘዘው መሰላቸው ይላል። እና ይጠብቃሉ። ገዝቶ ይመጣል የሆነ አስቆሮቱ ይሁዳ የሆነ ነገር ገዝቶ ይመጣል። የፋሲካ ራት እዚህ እንበላለን ብለው ይጠብቃሉ። አስቆሮቱ ይሁዳ ኢየሱስን ይሸጣል። ማን ነው የላከው? አጉርሶ ኢየሱስ። የዳነ ሰው ነው ይሄንን የሚያደርገው። እንዴ የሆነ ነገር ስለተናገረሽ ከሱ ጋር አልተኛም ብለሽ ክፍል ለይተሽ እያደርሽ የእግዚአብሔር ፍቅር ትያለሽ? እንዴት አይነት ነገር ነው? እንዴ ምን ሆነሻል አንቺ? እንደዚህ የዳነ ሰው እንደዚህ አያረግም። እንዴ አንተ ምን ሆነሃል? ለሰውየው ስታየው ስኳር ደም ግፊት እየጨመረ እየተንተከተከ ጥርስን ነክሰቸች ቁጭ ብለህ መቼስ ምን ይደረጋል ሰው ምን ይለኛል ምናምን ይያልክ እንዴ ዛሬ ጌታን ተቀበል ፕሊዝ ብራዘር። የዘላለም ሕይወት ያለው ሰው እንደሱ አይደለም። አስቆሮቱ ይሁዳን ፈገግ ብሎ ያጎርሰዋል። እንደሚሸጠው ያወቀ እንደሚያስገድለው ያወቀ ተንበርክኮ ያጥበዋል። ዮሐንስ የዘላለም ሕይወት እንዳላችሁ እንድታውቁ አላቸው ጽፍላችኋለሁ። ታላቁን ትእዛዝ ፈጽሙ ዘመዶቼ። የዘላለም ሕይወት እንዳለኝ ማቀው በዚህ ልክ ወንድሜን የምወድ ከሆነ ነው። ሁለተኛው ክፍለ ጊዜ ጋር ወንድምን መውደድን በጣም በስፋት እንሄድበታለን። ቆመን እንጸልይ።